ነብዩ ኤልያስን ታውቁታላችሁ። ነብዩ ኤልያስ ሰማይን ዘግቶ አክዓብን አስጨንቆ የበዓል ነቢያትን በቀርሜሎስ ተራራ ላይ ሰውቶ እግዚአብሔር ብቻውን በእስራኤል አምላክ መሆኑን ያሳየ ነብይ ነው። ሊትራሊ ፋየር እሳት ነው ከሰማይ የወደቀው። I love this prayer። የጸለየው ጸሎት በጣም ደስ ይለኛል። እኔ ነብይ ከሆንኩ አንተም በእስራኤል ላይ አምላክ ከሆንኩ ሁለቱንም አረጋግጠን ያለው አንዱ አንተ በእስራኤል ላይ አምላክ መሆንህን፣ ሁለተኛ እኔ ነብይ መሆኔን የምታረጋግጥልኝ እሳት ከሰማይ ወርዶ ማለት እሳት ወርዶ ማለት የመንፈሳዊ እሳት የመንፈስ ቅዱስ እሳት ምናምን ሳይሆን የሚታየው ይሄ መስቀል አደባባይ የሚነደው ደመራ አይነት እሳት ይውደቅ ነው ያለው። ዛሬ የምጸልየው ጸሎት አንዱ እንደዛ ነው። በእውነት በሚያውቋችሁ መካከል እግዚአብሔር ከናንተ ጋር እንደሆነ የሚመሰክር ነገር ይወድቃል። ከጠራኸኝ አገልጋይ ከሆንኩ እማመልከው አምላክ እውነተኛ ከሆነ መስክር። ካላባሽ መስክር። ጩሁና አንዴ መስክርልኝ በሉ። አልሰማዎችም? ጩሁና በላ። አይ የሆነ ቦታ ስለናንተ የሚያወራ እሳት ይወድቃል። ስለናንተ የሚያስረዳ እሳት ይወድቃል። እሷ እቺ ነች የሚል እሳት ይወድቃል። ጩሁና እሳት ይውደቅ በይ እባክሽ። ከባዱ ፓርት ስለ ራስ ማስረዳት ነው። እኔ እንዲህ ነኝ ብሎ ማስረዳት፣ እግዚአብሔር ጠርቶኛል ብሎ ማስረዳት፣ እግዚአብሔር ነግሮኛል ብሎ ማስረዳት፣ ከመለኮት ዓለም ስላገኘው ድምፅ ማስረዳት፣ ሰው ተነስቶ ሌባ ሲል ማስረዳት፣ ሰው ተነስቶ ዘራፊ ሲል ማስረዳት፣ አጭበርባሪ ሲል ማስረዳት። እኔ አላስረዳም አለ ከሆንኩ ልተነብይ ነው። እዚህ ቤት ላይ ሰዎች የሚነጋገሩበት ነገር ከዚህ ይወጣል። አንቺ አታስረጅም፣ እሳት ይወድቃል። እንዴት ደስ ይላል! እንዴት ደስ ይላል! ቆይ አንተም አምላክ ከሆንክ ከዛ እኔም ባሪያ ከሆንኩ ምን ይውረድ? ወርዶ ያውራ፣ ወርዶ ይናገር። ምን እሳት? የት ሰፈር ነው? የሆነ ጠንቋይ ቤት ላይ እሳት ይወድቃል። የአስማት ቤት ላይ እሳት ይወድቃል። ያስጨነቁ ላይ እሳት ይወርዳል። ትበላቸዋለች። ለምን ጮኸ? እሳት አትልም? አልሰማውም እኮ ለምን አትለውማ? ይሄ እሳት ይመሰክርልሃል። ይሄ እሳት ያወራልሻል። እሳት በእስራኤላውያን ዘንድ የወረደው እሳት እግዚአብሔርንም ኤልያስንም ነው ያከበረው። ተከበረ። ኤልዛቤል ግን አሕዛብ ነች። ቪዚብል ሚራክል ቪዚብል የእግዚአብሔርን እጅ አይተው ልባቸው የማይሸነፉ ሰዎች እንዳሉ ታውቃላችሁ። ከመታነቅ የተረፈውንና በዛ ቀን ጌታ ሚስጥሩን ስለገለጠ ጌታን የተቀበለው ሰውዬ አይገርመውም? የዘለልኩት ገመድ ይገርመዋል። የኤልዛቤል ስፒሪት ነው ይሄ። ዲናይ ነው የሚያደርጉት። ሚራክልን ዲናይ፣ የእግዚአብሔርን እጅ ዲናይ። እሳት ወርዶ ከሰማይ ወርዶ እሳት እኮ ነው። ዝናብ ወረደ እኮ አይደለም ያለው።
ፋየር ወርዶ መስዋዕቱንም መሰዊያውንም በልቶ የማይደነግጡ ሰዎች እንዳሉ ታውቃለህ። ከእሳቱም በኋላ ነብዩን የመስደብ አቅም ያላቸው ሰዎች የተፈጠረ ኩላሊት እያየ መልሶ ነብዩን መስደብ የሚሞክር the spirit of Jezebel የኤልዛቤል መንፈስ የሆነች ቆንጆ ሴትዮ ላይ ያለ መንፈስ እንዳይመስል ጀዛቤል ስፒሪት ከነቢያት መንፈስ ጋር ፋይት የሚያደርግ ነብይ እንዲጠፋ የሚፈልግ መንፈስ ነው። ነብይ ማሳር ነብይ መቀላት ነው መንፈሱ። ግን ፋይቱ ለምንድን ነው ነብይ ጋር ብቻ የሆነው? ኖ አላወቅም። ሰዋዊ አይደለም። the spirit of Jezebel አትወድም። ያ መንፈስ አይወድም። ነገ አለችው ነገ ከዛ ሁሉ ፋየር በኋላ ጭንቅላት ራስ ላይ አያድርም አለችው። አንተ የጀዛቤል ስፒሪት ልንገርህ፣ አገልጋዮች በደንብ ንቁ። ትልልቅ ታምር ካረክ በኋላ ያሸማቀቃል። እንዳትሸማቀቅለት። 400 የበዓል ነቢያት 400 ደግሞ ምንድናቸው? ሌሎቹ ካህናት 800 ሰው አርዶ እሳት ከሰማይ አውርዶ የአንድ ሴት ዛቻ ይፈራል? ሴት አይደለችማ የዛተችበት፣ የሰው ጉዳይ ነው። ስፒሪቹዋል አታክ ነው፣ መንፈሳዊ አታክ። እኔ እኮ ገገማውኝባት እኮ ነው ጀዛቤል። ቀኑ ሙሉ በሶሻል ሚዲያ ስታወራውላ እኔ ማታ እዚህ ተነበያለሁ። ልባርካችሁ። እግዚአብሔር ካስቀመጣችሁ ቦታ ያስፈራራችሁ መንፈስ ይወጋ። የሆነ ኃይልማ መጣብኝ እኮ። የጀዛቤል መንፈስ ይወጋ። ማና ካባጋቴ መሰባ ቋንደ ቁጭ ይሄ መንፈስ አንተን እግዚአብሔር ፖዚሽን ካረገህ ቦታ እንድትለቅ ነው የሚፈልገው። ሰፈርሽን እንድትለቂ እግዚአብሔር የሰጠሽን ክልል እንድትለቂ። የሆነ ሰው እንኳን ለዛሬ ወደ ቦታው የሚመለስ እንደዛ ነው ላከኝ ጌታ። ወደ አየላችሁ ቦታ ትመለሳላችሁ። ወደ ነገረሽ ትመለሻለሽ። ከለቀቅሽ ቦታ ተመልሰሽ ትገቢያለሽ። ያ እየተነበይኩ ነው። አንተዛ ቀይ ኪስ ላይ አለ። አዎ እዛው ጋር ከኔ መጣው። እዚህ ነው፣ ከአዲስ አበባ ነው። እዚህ ነው የምትኖረው? እዚህ አልነበርኩም፣ ግን በቅርብን አዲስ አበባ ገባው። እሺ እግዚአብሔር ከሰጠህ ቦታ ላይ በብዙ ውጊያና ሰልፍ ሰዎች ሲያስነሱ አየሁ። እውነት ነው፣ እውነት ነው። እግዚአብሔር ከየት ነው? በጣም በቃ አገለግላሉ። አገልግሎት አይሰጡም። እኔ በጣም እግዚአብሔር ክብር እኔ ላይ ያለ በቃ በጣም እግዚአብሔር አገለግላሉ። አይወድም በቃ እኔ በጣም ነብዮቹ በጣም ወዳ አገልግሎት ትተህ በቃይ ብለህ እንድትወጣ ነው የሚፈልጉት ሰዎች። እውነት ነው። ተዋግተዋል። የስድብ ቃል በጆሮ ሰምተሃል። እውነት ነው። ሰዎች እንዲገፍተው ከሆነ ቤት እውነት ነው። ገፈታትሩ እውነት ነው። በቃ ሂድልን ሲሉ አየሁ። እውነት ነው። እግዚአብሔር ሰው ማላካሮስ ራባጃላ ክራዳላባሴ አንተ ዛሬ ገና ነው እዚህ ቤት የመጣው? እውነት ነው። ነው የመጣው? ጥያቄ ነው የምጠይቅህ። ዛሬ ነው የመጣው። የመጀመሪያ ቀን ነው? አዎ። ክንፍ በቅሎ ነው የምትወጣው። አሜን። እግዚአብሔር ሰው ቅባትን ፈለገው ቀባል እንጂ እግዚአብሔር ያገለግላል። አዎ እኮ ማላባጄሌ ካራዳላቦሳ ካቫራ ዲያላባሴ ደጋደ ማታ ካቫራ ዳላቦሳ ካማራ ደባሌኬባ ማቱ ካቫራ ባጄሌ ኤቪያና ኮፕራቫኒያ ማታ ራባጄሌ ምድሪቷን የሚሞላ ነብይ ነው ማለት። አሜን። ድምፁ የሚሰማ ነብይ ነው ማለት። ኦሌሌ ፋሪያሳ አንደበቱ ውስጥ እሳት ገባ። እሳት ገባ። አሜን። የሚከለክል የለም ማለት። አሜን። ትልቅ ቸርች እግዚአብሔር ባንተ ሲሰራ ይሁን አለ። አሜን። ባሻዲጋን ባሽ ዋሊኬ ባሻባ የሞት መንፈስ ወጋው እዚህ ጋር ቋንቋ እዚህ አሁን እጄን የዘረጋውበት አካባቢ ከባድ የሞት መንፈስ ውጊያ ውስጥ ያለ ጭንቅ ውስጥ ያለ
በህይወት መኖር አስጠላኝ ልሞት ነው የሚል ሰው እያየው ነው። እዚህ ጋር መሞት ይሻለኛል፣ ሞት ነው የሚሻለኝ የሚል ሰው አይቻል። አሁን እዚህ እጄን የዘረጋውበት ጋር ቁጭ በሉ ቁጭ በሉ ቁጭ በሉ ቁጭ በሉ። ቆይ ይሄን ሰው ብቻ ነው የምፈልገው እዚህ ጋር ሞት ነው የሚሻለኝ፣ ራሴን ባጠፋ ይሻለኛል፣ በቃኝ መኖር ያለ ሰው 누구만 እውነት ነው። እሺ እሱ ስለሚችል እሱ ያስተረጉምልኛል። 누구만 የሩባዬ ቆሪጨሌ ሩጋን ቱሬ ነይ ተናገርና ያውራኝ ንገሪኝ ነው ቆሪጨሌ ሩጋን ቱሬ ዋንባይ እንቻ ቱሬ ነምን ያቀባ የሩባዬ ለመሞት ነው ይሄን የምታረገው? ዱደፈ ለምን መሞት ፈለክ? ነኒፒሳ ነጨነቃ የሩባዬ ከዚህ ደም ነጨነቃ ኦብሌቲኮና ፊደል ፈራዋን ፉ መርባን ኦብሌቲኮና ፊደል የኔ ኢየሱስ ይሰራል። የኔ ኢየሱስ ይሰራል። ሞትን እሰብራለሁ። አሜን። ተጨነቅ? አዎ። ዛሬ ነፃ ትወጣል። አሜን። ኢየሱስ ይራ። አሜን። ስጣት ለሷ። እግዚአብሔር ይባረክ። ወንድሜ ነው እግዚአብሔር ሰው። እሺ በጣም ስቃያየ ነው። ጫት ይቅማል፣ ይጠጣል፣ ብዙ ነገር እናንተ ተሰቃይታለች። ግራ ገብቶታል። በቃ ራሴ ሁሌ መድኃኒት እየጠጣ አንድ በመሳሪያ ራሱን ሊገል ብዙ ነገር ተርቶም ጌታ ሆይ አለቅህም ወንድሜ ሳትፈውስ እያልኩ ነበር ቁጭ ብዬ። መድኃኒት ጠጥቷል? አዎ። በመሳሪያ ሞክሯል? አዎ። ሌላ ምን ሞክሯል? በቃ አትሞትም፣ በህይወት ትኖራል። አሜን። ና ወደኔ ጨብጠኝና በጌታ በኢየሱስ ስም የሞት መንፈስ፣ ነፍሰ ገዳይ መንፈስ ከላዩ ላይ ለቃ እንድትሄድ በኢየሱስ ስም አዛለሁ። ሂድ። በዛ ግን ዛሬ ነው የመጣው? ዛሬ ነው። ከዛ ከሀገር ተሳፍረ የመጣው? ትናንት መጣሁ ያደርኩት። ከዚህ በኋላ አትጨነቅ። አሜን። በሰላም ትኖራለህ። አሜን። በኢየሱስም እድሜህን ቀጥየዋል። አሜን። ይሁን አለ። Anakasanam jirare mandara doati narakase Anakasanam jirare mandara doati narakase Urkaya inchine kanapiase Bakamo fadori narakase Anfukunduni anzafarsa
Yongae kanani ansen farsa ansa kananodi Yomragade mali ansen farsa Warun kofiduni ansen farsa Yongae kanani ansa kananodi Yomragade mali Yesus ko yagad sako bagumati nute manako Yesus ko yagad sako bagumati nute manako Selayo amalsa tcerranko Selayo amalsa tcerranko Selayo amalsa tcerranko Yesus ko yagad sako bagumati nute manako Selayo amalsa tcerranko Selayo amalsa tcerranko Selayo amalsa tcerranko Ana kasana abjirare Mandara doati narakase Burkaya jine kanafiase Makamo paduri narakase Nana mana Wakako nana mana mechuko Nana mana Wakako mechuko Nana mana Wakako mechuko Nana mana Inafuka wakni jade Data busina marfame Amadengara satya Idufa gargara kiya Inafuka wakni jade Data busina marfame Amadengara satya Idufa babakiya Abarsana dura kase Ya epise burka kase Sabina nadura kase Ya epise burka kase በህይወት ትኖራለህ ከሱሱ ሁሉ ነቅያለሁ ደስታና ሰላም ዘረ ወደ አይምሮ ገባ ከዚህ ቀን በኋላ እንደ ሌላ ሰው ትቀየራለህ አሜን ይሁን አለ ቆይ ስሙኝ ስለዚህ ኤልዛቤል ገላሃለው አለችው አንተ አንገታቸውን እንደቆረጥካቸው እንደዚያ ነፍስህን ባላረቅ አማልክት ይሄን ያድርጉብኝ ይሄን ይጨምሩብኝ አለች አንደኛ ነገሥት ምዕራፍ 19 ላይ ከዛ በደንብ ተከታተሉኝ ኤልያስም ፈርቶ ስለነበር ሕይወቱን ለማትረፍ ሲል ሸሸ በይሁዳ ምድር ወዳለችው ወደ ቤርሳቤህ እንደመጣም አገልጋዩን በዛ ተወው በምድረ በዳ ውስጥም የአንድ ቀን መንገድ ተጓዘ ወደ አንድ ክትክታም እንደመጣ ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል ከኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለየ ትላንትና እሳት ከሰማይ ያወረደ ምድሪቷን ያንቀጠቀጠው ነብይ አሁን ለመሞት ነው የሚጸልየው ዲፕሬሽን ውስጥ ገባ ተስፋ መቁረጥ ውስጥ ገባ እስራኤልን የምትደበላልቅ አንተ ነህ ወይ ሲባል በንጉስ ፊት እስራኤልን የምትደበላልቁ አንተና ሚስት የሚል ነብይ ዛሬ ጠፋብ ከዚያም ዛፍ ስር ተጋደመ እንቅልፍም ወሰደው ግደለኝ ብሎ ነው የተኛው በዛው ለመቀረት ነው የተኛው ምድረ በዳ ውስጥ ነው ያለ ውሃ ያለ ምግብ ነው ለምን ውሃና ምግብ ያለያዘው ጸሎቱን ለማስፈጸም ነው ከበላ ከጠጣ ይበረታል እዛ የተኛው እግዚአብሔር ባይገለውም ድርቅ እንዲገለው ነው ረሃብ እንዲደፋው ፈልጎ ነው እዛ የተኛው ምድረ በዳ ውስጥ ሄዶ ከዛ በድንገትም አንድ መልአክ ነካ አረገውና ተነስ ብላለው
መሞት ፈለካ? መሞት የለም አይታሰብም ብላ ተነስና ብላ ሲለው ኬት መጣ የሚበላ? ዞር ብሎም ሲመለከት እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ በራስጌው አገኘ። ከበላም ከጠጣም በኋላ ተመልሶ ተኛ። ነኮራ በገሌ ጋር ለቦራ በጆሮ ለባራ ለቦጋዳ የእያንዳንዳችሁን ጥያቄ የሚመልስ መልአክ ገባው። አሁን ገባ እዚህ ቤት። አሁን ማያንቺ ጥያቄ የሚመልስ አሁን እዚህ ቤት ገባ። ምን አይነት ቅባት ነው ያለው? ላሻዳ ጋባ ዲጋማስ ማንም ሰው ጥያቄውን ብቻ ይዞ አይሄድም። መልስሽን ውሰጂ። መልስን ውሰደው። ታነጋባስ ተነሳና ብላ አለው። አሁን በደንብ ስሙኝ። ስለዚህም ተነስቶ በላ፣ ብርታትም አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስኪደርስ 40 ቀንና 40 ሌሊት ተጓዘ። እሞታለሁ ያለ ሰው 40 ቀን ሄደ። በዚያም ወደ አንዲት ዋሻ ገብቶ አደረ። አሁን ይህን ቃል ነው ለጉባኤው የመጣው ዛሬ። የእግዚአብሔርም ቃል ወደ እርሱ መጣ። ኤልያስ ሆይ እዚህ ምን ትሰራለህ? የሆነን ሰውማ እዚህ ምን ትሰራለህ ብሎ ያስነሳዋል። This is not your place. ተስፋ መቁረጥ ያንተ አይደለም። ሞት ያንተ አይደለም። በቃኝ ያንተ አይደለም። ይሄ ስፍራ ያንተ አይደለም። ከማይገባ ስፍራ ዛሬ ትሄዳል። እግዚአብሔር እንዲህ ይልሃል፣ እዚህ ምን ትሰራለህ? ወይ ወደ ቀኝ ወይ ወደ ግራ ነቃ ያለ ሰው ላይ ይሄን ትንቢት ንገረው። እዚህ ምን ትሰራለህ በለው። ለማጋዳ ጋባዳ እያየሁት ነው። ከዕዳ ሰፈር የሆነ ሰው አመለጠ። ከኃጢአት ሰፈር አመለጠ። ላንቺ ታምር ታያያያ ላንቺ ታምር ሆኗል። ጌታ ነግሮኛል። ባይዘው አሜን። አላዋርድሽም ብሎኛል። አሜን። አታፍሪም ብሎኛል። አሜን። ከእጅሽ የሚወጣ ነገር የለም ይለኛል። አሜን። 40ኛው ደቂቃ ላይ ጣልቃ ገባለሁ። አሜን። አለቀ የተባለው ደቂቃ ላይ ጣልቃ ገባለሁ። አሜን። የመጨረሻው ሰዓት ላይ ገባሁበታል። አሜን። ሃሌሉያ። አሜን። 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 ሁናና ከባሳ አሜን። አሜን። መጣ ጌታ። አሜን። መጣ ጌታ። አሜን። ምክራቸው ተገለበጠ። አሜን። ተገለበጠ። አሜን። የምትስቂበት ሰዓት ደረሰ። አሜን። አሜን። እግዚአብሔር ሰው አሜን። ኢየሱስ ጌታ ይሁን አለ። ለሊት ስጸልይ የኤልያስ አምላክ በቃ በእሳት ተገልጣ ነገሬን መልስ ብየዋለሁ። ተመለሰ። ጸሎት ቤት ትናጠቂዋለሽ ብለኸኛል። በኢየሱስ ስም እሱን ነው የምፈልገው። አለቀ። እግዚአብሔር ለታምራት እንዲያመጣኝ። አሜን። አለቀ። አሜን። ሁላችሁም ቁጭ በሉ። ቁጭ በሉ። ይሄ ሁሉ ኖርማል ነው አይደል? ኖርማል ነው አይደል? ኖርማል ነው አይደል? ብዙ ሰው ከለመደው ፖዚሽን አዲስ ቦታ ላይ ትቆማለህ። ያልተለመደ ፖዚሽን ላይ ትቆማለህ። ሁሉ ነገር ወደ ታች ሲታያችሁ እያዩ ወደ ታች ሲታያችሁ እያዩ ያልተለመደ ፖዚሽን ላይ ትወጣል። ምን ትሰራለህ ውዴ? ምን ትሰራለህ? ምን ትሰራለህ ማለት እግዚአብሔር ነው የሚለው። ምን ትሰራለህ? እዚህ አይደለም ብር የምጠብቅህ። ኤልያስ ሆይ ደስ አይልም? ኤልያስ ሆይ ማለት ደስ ይለኛል እኮ። አንተ በጠላት ኃይል የፈረድከው ነብይ፣ አንተ ነገሥታቱን የረበሽከው ነብይ፣ ከማይመጥናችሁ ቦታ ወጣችሁ። የፈራት ኤልዛቤል ትዋረዳለች። አይ አለው ምን ትሰራለህ? ምን ትሰራለህ? ምን ትሰራለህ?
ትልልቅ ፕሮግራም አለኝ ካንተ ጋር እዚህ ዋሻ ውስጥ ምን ትሰራለህ? ትልልቅ ፕሮግራም አለኝ እዚህ የማይመጥንስ ይረዳጋማ ያንተ ያልሆነ ቦታ ተነሰርስ ምን ትሰራለህ? ምን ትሰራለህ? አገሪቱ አንተ ነው የምትጠብቀው። አንተ ምን ትሰራለህ? ኤልያስ ሆይ ምን ትሰራለህ? ምን ትሰራለህ? ምን ትሰራለህ? እዚህ ወራዳ ሰፈር ምን ትሰራለህ? ምን ትሰራለህ? እኔ የሌለሁበት ሰፈር፣ እኔ የማልከብርበት ሰፈር፣ ኃይል የሌለበት ሰፈር ምን ትሰራለህ? መንፈስ የሌለበት ሰፈር ምን ትሰራለህ? ኢነርጂ የሌለበት ሰፈር ምን ትሰራለህ? የማይታዩበት ሰፈር ምን ትሰራለህ? ትንቢት የሌለበት ሰፈር ምን ትሰራለህ? የአምላክ ጠረን የሌለበት ሰፈር ምን ትሰራለህ? ምን ትሰራለህ? አሁን ዲፕሬሽን ውስጥ ያሉ የአገልጋዮች ወሬ ነው ያወራው። እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። ከእግዚአብሔር በላይ ለእግዚአብሔር አታስብለት። ከእግዚአብሔር በላይ ለእግዚአብሔር የሚያስቡ አገልጋዮች ያሳዝኑኛል። ከእግዚአብሔር በላይ ለቤቱ የሚቆረቆሩ ሕያው አምላክ እኮ ነው የምናመልከው። ያንተ ጥብቅና አይደለም እሱን የሚያኖረው። የሚከራከሩለት ሰዎች እኮ አይፈልግም። እሱ በቂ ነው ለራሱ። ዲፕሬሽን የያዛቸው አገልጋዮች ወሬ ነው። እኔ ለእግዚአብሔር ቀንቻለሁ። እስራኤል ኪዳንህን ትተዋል። ህዝቡን ነው የሚከሱ። መሰዊያን አፍርሰዋል። ነቢያቶችን በሰይፍ ገድለዋል። የቀረውት እኔ ብቻ ነኝ ይላል። እሱ ብቻ ነው የቀረው? የተደበቁ እኮ አሉ። ማን ነው ደብቆ ሲቀልባቸው የነበሩ? ስሙን ንገረኝ። አብድዩ ደብቆ የሚቀልባቸው ስንት ነበሩ? 50 አድርጌ ደብቄ የምቀልባቸው ነቢያት አሉ። እሱ ብቻ ለእግዚአብሔር የቀረ መስሎታል። አንተ ብቻ አይደለም አለው ብዙ። ካልተሰዋው አትበላ። እንደ ኢየሱስ ተሰውቶለታል። እግዚአብሔር የቀረውትን ብቻ ነው። እግዚአብሔር በዚያ ያልፋልና አለው። እግዚአብሔር በዚያ ያልፋልና መልአኩ ነው የሚለው። ተራራ ላይ ወጥተህ በእግዚአብሔር ፊት ቁም አለው። ውጣ ከዚህ ውጣ፣ ከዚህ ውጣ። የሊ ተራራ ነው አንተ የሚያምር ብሱ ላይ ነው። ውጣና ከዋሻ ውስጥ ተራራ ላይ ቁም። አሁን በደንብ ስሙኝ። አሁንም እግዚአብሔር መጣ። ቅድም መልአኩ ነው በዚህ ምን ትሰራለህ ያለው አይደል? አሁን መልአኩ ተራራው ላይ ጠብቀው እግዚአብሔር ያልፋል አለው። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱ ቀጥሎ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ ቀጥሎ እሳት መጣ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱ ቀጥሎ ለስለስ ያለ ድምፅ ተሰማ። ኤልያስም ይህን ሲሰማ ፊቱን በመጎናጸፊያ ሸፍኖ ወጣና በዋሻው ደጃፍ ቆመ። አሁንም እግዚአብሔር ማለት ኤልያስ ሆይ እዚህ ምን ታደርጋለህ አለው። እርሱም የቀድሙን ደቀመ። እኔ ለሰራዊት ጌታ ለእግዚአብሔር ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሰዊያንም አፍርሰዋል፣ ነቢያቶችንም በሰይፍ ይገድለዋል። የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አሉ። እግዚአብሔርም እንዲህ አለው፣ በመጣበት መንገድ ዳይ፣ ተመልሰ ወደ ደማስቆ ምድረ በዳ ሄድ። እዛም ስትደርስ አዛሄልን በሶሪያ ላይ እንዲነግስ ቀባው። እንዲሁም የናሜሲ ልጅ እዩን በእስራኤል ላይ እንዲነግስ ቀባው። ደግሞም ነቢይ ሆኖ በእግር እንዲተካ የአቤላም ሆላን ሰው የሳፋጥን ልጅ ኤልሳን ቀባው። ከአዛኤል ያመለጠውን ሰይፍ ያመለጠውን እዩ ይገለዋል። ከእዩ ሰይፍ ያመለጠውን ደግሞ ኤልሳ ይገለዋል። እኔም ጉልበታቸው ለበዓል ያልተንበረከከውን ከአፋቸው ምስሉን ያልሳሙትን 7,000 ሰዎች በእስራኤል አስቀራለሁ። ይህን ሁሉ ስራ ትተህ ነው የምትሄደው?
ጌታ በላጭ መንፈስ እየወደቀ ነው። አንድ ሰው አለ እዚህ ሰይጣን ካባረረው ሰፈር ዞሮ ይመለሳል። ኤልዛቤል ካስወጣቻችሁ ቦታ ትመለሳላችሁ። ደግማችሁ እዛ ክብር ላይ ትቆማላችሁ። ይሁን አለ። ጸልዩ አሁን ወደ ቦታ የሚመልስ ጸሎት። ራባጋባስ ራቫጋዳ ጋባዳ ጋባስ ንፋስ እየነፈሰ ነው። ወደ ስፍራ የሚመልስ ንፋስ ኤላባሻ ባላ ጋባላባስ ማራዳ ጋባዳ 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 ጋባስ ሻባባ ጋባ ጋባ ጋማስ ኤልቲያራ ተከማቶራ ባሻዳ ኦላ ባባ ጋባ ጋባ ያካባላ ባራላቦ ራባ ጋባ ባባስ ሼራ ባጋ ባጋ ባዲላ ባላላቦ ራባ ጋባ ጋዳ ባዲያማስ ፕራዳ ጋባላ ላቦ ራባ ጋባ ጋዳ ባጃና ማዲያማስ ኤልቲያባቶ ራባ ሻራላቦ ራባጋ እየመለሳችሁ ነው። ወደ ጠራችሁ ቦታ እየመለሳችሁ ነው። ወደሚፈልጋችሁ ቦታ እየመለሳችሁ ነው። ይሄ ቅባት እያንቀሳቀሳችሁ ነው። ኤልያራጃን ያማካቦስ በደበደ ጋቦስ ራቨንዲያላ ኮሴኬ ፓራባሽ ምን ትሰራለህ ብሎ እየመለሰ ነው። እየመለሰ ነው ወደምትከበርበት ስራ፣ ወደምትሰራበት፣ ለብዙዎች በረከት የምትሆንበት፣ ነገስታትን ወደምትቀባበት፣ ነቢያትን ወደምታስነሳበት፣ ድንበር ዘለል የሆነ ስራ ወደምትሰራበት ራባባጋባ ያከባሽ እየመለሳችሁ ነው። እየመለሳችሁ ነው። እየመለሳችሁ ነው። ኤይዳባ ሐራ ተመለሰ ወደ ቅባት፣ ተመለሰ ወደ እምነት፣ ተመለሰ ወደ ኃይል፣ ተመለሰ ወደ ቅድስና። ውራዲያና ካባሽ የሆነ ሰው መልአክ በጋገረው እንጀራ ተመለሰ። አንድ ሰው ሰይጣን ካባረረው ሰፈር ተመልሶ ታየ። ይኸውልህ አንተ አትደነግጥም፣ ያባረረች ትደነግጣለች። ኤልዛቤል ትደነግጣለች። ተመልሰ ታገለግላለህ። በቴሌቪዥን የምታዩ ውሰዱት። ይሄንን ተመልሰ በቅባት ትቆማል። ተመልሰ በኃይል ትቆማል። ይሁን አለ።